እያያችሁ ነው እናንተም እኔና ሜሪ ተቀያይመን ነበረ። በዛም አጋጣሚ ያልሆኑ ወሬዎችን እያወራ ነው የሚገኘው። ስለዚህ እሱን ነገር ደግሞ ክሊር ማድረግ አለብን ነው ሁሉም ነገር እንዴት ነው ማጥራት አለብን፣ አጥርተን ማለፍ ነው ያለብን ብዬ አስባለሁ። እናንተም ጋር ጥያቄ ተፈጥሯል። የለሽም በቃ ምንም እኮ አይፈጠርም። በአካል የተገናኘ ሰው አጠገብሽ እያለ የሆነ ነገር እኮ ቢሆን አሁን ምን ያሳሰኛል? አገኘሁሽ፣ ለአወራሽ አገኘሁሽ፣ ቀጠልኩሽ፣ ምን ችግር አለው? ያልተገናኘሁትን ግን ተገናኘ ብለህ ማውራት አይጠበቅብህም። ይህን ያህል በሰው ዘንድ ለመወደድ በዚህን ያህል መሄድ አይጠበቅብህም። ማድረግ የለብህም ዳኒ፣ አውቃለሁ ጠንቅቄ። እኔና እሱ አብረን መገናኘታችን አብረን ፎቶ አይገርምም? ለኦዲየንስ ኖርማል ነው። ስጋዬ ናት፣ ምንም ችግር እኮ የለውም። ግን ያላረኩትን ነገር ሆናችሁ ላታስበል መታ የካደች በአካል የተገናኛችሁት ነገር የካደች እንዴት ነው ከእሷ ጋር ዳኒ? አውቃለሁ፣ አንቺንም አውቅሻለሁ። እንደማይተዋወቅ ሰው አንሁን፣ አንካካድ። ነገር አለ ምናልባት አላውቅም። እዚህ ጋር ደግሞ የምትክጂበት አላውቅም። አልተመቸውም እንጂ እሱንም ጠርቼው ነበረ። አልተመቸውም እንጂ እሱንም ጠርቼው ነበረ። እሱም እያለ መቼም አትክጂኝም። አሁን ደግሞ የምትክጂበት ምክንያት ምንድን ነው? ሜሮ በጣም የምትጮይ በጣም ሆት ሆነሽ እንደዚህ የምትናገሩ ገናኛለሁ ቋቅ እያለኝ ነው። ያው አንቺ አብርሃም ስትናኪው ይዘሽው ስታወሪው ጠሪ ምናምን ሄርሜላ ገብራታል እና እሷን ማረጋጋት ተደራጅተሻል። አረጋጋት ሰሪ እኔ ምን ቤት ነው? እኔ ወጥ እኮ አልወጣሽም እኮ ወጥተሽ ሄደህ እዛ ተከራካሪ ሆንሽልኝ። ልጁ ተከራካሪ መስመር የያዘው ልጅ ደግሞ መስመር ልታስሽ የፈለግሽው አንቺ ተከራካሪ ሆንሽልኝ። አልፈልግም። አታስመስይላችሁንም። አሁን ይሄጣላችሁ ያኔ ተገናኝተናል። አይኔን ግንባር አድርገው ገባችሁ። ልክ እዚህ ጋር ስትመጡ ግን እንደተጣላ ሰው አክት ታደርጋላችሁ። ከሀዲ የሆነ ሰው ነው ከሀዲ የሚያውቀው ሲጀመር። አንተ ከሀዲ ነህ እኮ። ስለዚህ አንቺም እኮ ከሀዲ ሆነሽ ነው ከሀዲ ነች የታወቀው ማለት ነው። ሳይድ እያዝኩኝ አይደለም። እኛ ጋር መምሰል ፈልገሻል። እዛ ጋም ከሩታ ጋም አንድ ነሽ። አታስመስይ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ውድ ቤተሰቦች እንዴት ናችሁ? አለንላችሁ በድጋሚ ከች ብለናል። ነገሩ እየገራለመን እየደናነቀን ማለት ነው። ያደረ ገንፎ እያደረ ይፋጃል ነው የሚባለው። ምንድን ነው የሚባለው? በእናታቸው ተረት አለ እና እኔ ምስቴ ለመካከል ተረት እችል ነበር ግን ጠፋብኝ እንጂ እያደረ ገንፎ እያደረ ይፈጃል ነው ምናምን ይባላል እና ነገሩ ምንድነው? ነገሩ እንደዚህ ሊያባላችሁ ሊያብላላችሁ እየቻለው ማለት ነው። ጉድ ፈላ ዘንድሮ። የዘንድሮ እንትን ነው የሆነ እንግዲህ ሩታ አዎ ተገናኝተናል ብላ እንደገና ፍሬም የለም። እንደገና ሜሪ ወዴት እየሄድሽ ነው? ወዴት እየሄዳችሁ ነው? እንግዲህ ያሰባችሁብኝ ነገር አለ እየተባባሉ ነው። ሁሉም የእናንተ ዘመዳም ዳኒም እናንተ ዘመዳሞች ናችሁ፣ ያሰባችሁብኝ ነገር አለ ይላል። ግን አንድ ነገር ሩታ መጠየቅ የምፈልገው አንቺ የሰው ቻናል አሟቂ ነሽ እንዴ? ቆይ ይሄ ሁሉ ነገር ለምንድን ነው የምትሰሪው? በራሴ ቻናል ለምን አለቅም? ለምንድን ነው የእነሱን ቻናል አንቺ ሁልጊዜ አብረሽ ሲጠራሽ አቤት፣ እነሱ ሲጠሩሽ አቤት? ለምንድን ነው የእነሱን ቻናል አሟቂ ሆንሽው ማለት ነው? ይሄ ትክክለኛው ጥያቄ ነው። ስለዚህ ለቻናላቸው ሲሉ ነው የሚፈልጉሽ እንጂ አንቺ ምንም እንትን የሚጠቅሙት ነገር የለም። እንግዲህ ዛሬ በዳኒ ነው የተለቀቀው ማለት ነው እና በጣም ይገርምኛል። እንግዲህ ተውካክተዋል ማለት ነው። ማነው እውነተኛ ማነው ጤነኛ እኛ እናውቅም። እዛው እርስ በራሳችሁ ተባሉ ማለት ነው። ደስታ እዛ ጋር ያለቅሳል፣ ሩታ እዚህ ጋር እነሱ ጋር ትደባደባለች ማለት ነው። ተደባደቡ ማለት እኮ ነው። ድንጋይ ሁሉ አንስታ ማንን እንደምትጨፈልቅ አናውቅም። ልጨፈልቃቸው ነበረ። ምን ድንጋይ አነሳሳሻል እኮ? ሁለቱም ብትቀመጭባቸው ከታች ስምጥ ብለው ያ ድልድይ ያሰምጠልሽ ነበረ። እንደው ከዛሽ ደግፍ አድርገሽ ሁለቱንም ብታላትሚያቸው ከድንጋይ እንደውም አንቺ ብታላትሚያቸው እኮ እንደውም ሰውነትሽ ትንሽ ቀነስ ይላል ሜሪዬ። እንደዛ ከድንጋይ ከመፈለግ ማለት ነው።
በውይይት አለ እንዴ ድንጋይ እንጃ። አዲስ አበባ አሁን ድንጋይ አለ እንዴ? በዛ በፈራረሰ ቤት ካልሆነ እኔ ድንጋይ አላየውም። ድንጋይ እናቴ በብር ነው የሚገዛው። ጉድ እኮ ነው። ስለዚህ ጎሚስታውን ነው ያነሳሽው፣ ፈነቀልሽው እንዴ የቆማችሁበትን እንትን። ስለዚህ ድንጋዩን ናረውን ከሚዞር አንቺ ወዛው ድምስስ አታረጊያቸውም እንዴ? ምን አጨናነቀሽ እንዴ ሜሪዬ? ድንጋይ ተመፈለገ እኔ እኮ አንዳንዴ ያስቁኛል። ገጀው ድራማ መሆኑን የምታውቁት ማለት ነው። በዛም የሚለቀቀው በዚህም የሚለቀቀው ትምስምስ ያለ ነገር በቃ የሌለ በቃ የሌለ ትምህርት የሌለው ምን የሌለው እንደው ሩታዬ አታያቸውም እንዴ? ምን ያገባሽ እዛው ይብላሉ። ምንም እኮ የማያገባሽ ነገር ነው። ከዛ ይብላሉ፣ ከዛው ይደቋቆሱ፣ ከዛው በቃ እንትን ይተራመሱ። በቃ አንቺ ታያቸው፣ ለአንቺ ሞሪ ያቀብሉሽ፣ ለሱ ሞሪ ያቀብሉ። ምንም አያገባሽም፣ ታያቸው። አንቺ ምን እነሱ ጋር ምን እንትላለሽ? የራስሽን የሆነ ስራሽን እየሰራሽ መኖር ከልጅሽ ጋር። ይህን የመሰለ ልጅ እያለሽ አንቺ እኮ ብዙ ተመልካች ነው ያለሽ። ከልጅሽ ጋር ብትሰሪ በቻናልሽ በራስሽ ቻናል ብዙ ነገሮች እንትን ማለት ትችያለሽ። እነሱን ትተሽ ማለት ነው እነዚህ ጋር መተራመስ አንዴ እንዲሁ ዛሬ ደግሞ ምን እንደሚለቁ እናያለን። አብርሃም ማለት ነው ወይ ያው ሩታን የፈለገበት ሩታን ይጠራና ከሜሪ ጋር አገናኝሻለሁ ይሆናል። እንግዲህ ያው ከሱ ሩታ ተለለች፣ ቻናሉ አይሞቅለትም። ስለዚህ የእነሱ ቻናል አሟሟቂ እኔ እኮ እንደምን እንደሚጠሩሽ ራሱ ለምን እንደምከይላቸው ነው ግራ ይገባኝ። እኔ እኮ ነው እንዴት ነው ነገሩ? እንዲያርገባኝ ነገር በሁሉም ነገር ሩታ ተለለችበት የሚሰሩ አይመስለኝም። ዳኒ ራሱ ቻናሉ የሚሞቀው ሩታ ስትኖርበት ነው። እና ይህ ሁሉ ነገር ግን በራስሽ ቻናል መሰሪበት ይሻላል። የእነሱን ቻናል አሟሟቂ ከምትኮኝ ማለት ነው። በራስሽ ብትጠቀም ይሻልሻል ብለን ነው የምናስበው። አንቺ እነሱን ለመልዳት እያልሽ እነሱ ግን እየወጉሽ በጀርባሽ የሚወጋሽ በሙሉ ነው ያለው። ስለዚህ ታያቸው እና ግን አስቀው እያለ እግዚአብሔርን በጣም ነው የሚያስቀው ድራማቸው ማለት ነው። እና እናንተ እንደዚህ እያረጋችሁብኝ ነው ትላለች ሩታ። እነሱ ደግሞ መለስ ብሎ እናንተ እንደዚህ እያረጋችሁብኝ ነው። ተመካክለው እንኳን ያልመጡበት እንትን ነው ዛሬ የሰሩት ማለት ነው። ሁሉም ተመካክለው አልመጡም እና እዛ ጋር እዚህ ጋር ይተረማመሳሉ ማለት ነው። ሜሪ ያው በድንጋዋ ወልታ ማለት ነው። ድንጋይ ቁበት ይጂ አንቺ ነው ልክ ታገኛቸው ነበር። ምን አጨናነቀሽ አንቺ? እንደዚህ ጫን ብታያቸው ትርምስምሳቸው ወጥቶ እዛ ጋር እንትሉ ጋር ታገኛቸዋለች። እንትሉ ደምስሰውት እና ለማንኛውም እኛን አበረታቱን እናቴ፣ እኛን አበረታቱን። ጥሩ ነገር የድብድብም ልቀቁ፣ የምንም ልቀቁ። በቃ አሁን ለእነማን ናቸው? ሶስት ቅድም ሊብ ላይ ነበሩ፣ አሁንም ሊብ ገብተዋል ማለት ነው። አሁን ደግሞ በዚህ እየተሳደቡ አብለሽ እንደዚህ ሊያረጉት ነበረ፣ እንደዚህ ሆኑ ተብላሉ እያሉ እነሱ ስራቸውን እየሰሩ ነው። አብረሽም ቢሆን ከሄርሜላ ጋር ምንም ግንኙነት እንደሌለው እያሳያቸው ነው። ግንኙነት ቢኖረው ምን ቢኖረው ለምን ሽማግሌ አይልክም? ስለዚህ ድራማቸውን ትወናቸውን እየተወኑ ነው። አሁን ደግሞ እየገፉበት ነው የሚሄደው። ለምን ሰው በደንብ ስለሚያቸው እንትን እያሉ ነው እንጂ እነሱ ውሸታቸው ነው። እኔ እንደው አንድ ነገር የምነግራችሁ ማለት ነው፣ ሩታም በደስታ ጋር ተጋብታ አብረሽም እውነቱ ነው። ይሄ ቀለበት እኮ ማን ነው እንትና እንኳን ሙቪ እንኳን ቀለበት አለኩ ብሎ ሰሞኑን ድራማ እየሰራ አይደል እንዴ? ምንድን ነው እናንተ እንትን አትሉም እንዴ? እንደው በዚህ እንኳን ልጁ ሞተ፣ አፍቃሪዋ ሞተ፣ ታንቆ እያሉ
እየሰሩ አይደል እንዴ? ስለዚህ ይህንን ሰው እንኳን እየገደሉ ነው ማለት ነው። ቡታጀራዎች እንኳን ይሄ ጋብቻ ምናምን አሁን ሰው እየገደሉ ነው። አሁን ደግሞ ሰው ወደ ሰው መግደል ሄደዋል ማለት ነው። ሙቪ ቤት የምትባለው ቀለበት አደረኩላት ብሎ ፍቅረኛዋ ገመድ ይዞ ሲታለቅ ግን የት እንዳለ ያውቁም። ይኸው በፍለጋ ናላቸው እየዞረ ነው ናላቸው እየዞረ ነው። እና ድራማ ነው፣ ሁሉም ሰው የሚሰራው ድራማ ነው። ድራማ እየሰሩብን ነው። እውነተኛ ቢሆን ኑሮ ማለት ነው እንደዚህ አይነት ነገር እኔ አናይም ነበረ። እንግዲህ አይታቸዋል። ሌላውን ተውትና በሙቪ ማለት ነው። ሙቪ እንግዲህ እነሱን ሰባስቦ እነ ፍቅር እነ ስንት ያልተሰበሰበ አለ። በቀደም ለታ ቀለበት አለኩ ብሎ ልጁ መጣ። ልጁ ደግሞ ሲመጣ ያው ቀለበት አረኩ ምናምን ብላ ልጇ ስትነግረው እሱ ደግሞ ገመዱን ይዞ ወደ እንትን ሲሄድ አይታችሁታል ማለት ነው። የሆነ ጫካ፣ አሁን ጫካውን ይፈልጋሉ ማለት ነው። ጫካው ፍቅርና እንትና አብርሃምም ነበረበት ራሱ አብርሃምም ነበረ፣ ፍቅር ነበረች፣ ሄሉ ነበረች። ያ ሁሉ እያያቸው ነው። እና እኔ ድራማ ነው ድራማቸው ግን መቼ እንደሚያልቅ ብቻ እኔ አላውቅም። ስለዚህ እውነተኛ ነው ብላችሁ ሰውን እየተሳደብን ሁላችንም። እኔ ግን በትናንቱ እኔ በአብርሃም በጣም ነው ያፈርኩት። እግዚአብሔርን እንጃ ግን ወንድ ልጅ ሽንትህን ስሸና ይቻ አላውቅም ቁማ ብላው እንደዛ በዝቱ እንኳን ዛሬ እንደው እንዴት አልመጡበትም እሱ እና ለማንኛውም እነሱ እየተጫወቱብን ነው። እናቴ እኛ እንቅልፋችንን እያሳጡን። እኔ እንኳን አታስዋሽኝ፣ እንኳን እንቅልፍ የላጣ አሁን ስራዬን እየሰራሁ ነው የምፈተፍተው። ምንም እንቅልፌን ደግሞ እናቴ እንቅልፌንማ በጣም ነው የምወደው። የሆነች ጓደኛዬ የነበረች በፊት ለሰዓት ብዬ ሊብ ገባ ነበር እና ለሰዓት ብዬ በቀደም ለታ ከቤት የመታ ኮምታልኛለች። ሙማን ነበረች በእናታችሁ እሷ ልጅ እና እነሱ ጋር ሊብ ነበረኝ ጉርብ። ከዛ እኔ እናቴ ከፍትና መጨረሻ ያደርጉኛል በቃ ከዛ አረ ብዙ ሰው ነበር። በቃ ሲስቁብኝ ነበር የሚያመሹት። ብዙ ነበር ብታው ሲስቁብኝ። እኔ እናቴ እንደ እናንተ ከፍቼላችሁ ተኛለሁ እላችኋለሁ። ከዛ ተኛለሁ እኔ ጣጣለኝ ግን ለጥላለሁ። አረ እንደው አባይዴ ከዛ በኮሜንት በሳቅ ነበር የሚገርም። ከዛ ደግሞ ሊቭ ሲገቡ እንደዚህ በእንትን ነበረ በፊት በስቲል ማርድ። ከዛ አባይነሽ እኮ ዛሬ ማታ እንደዚህ እንቅልፏን ስለጥጠው ይሉኛል። ታዲያ ቁጭ ብዬ ልጠብቅላቸው። አሁን አንቺ ዩቲዩብ ከፋች